ጋይሶችዬ ሰበር ዜና ኤፋ ከእስር ቤት ወጥቷል። ከእህቱ ጋርና ከወንድሙ ጋር ትልቅ ግብ ውስጥ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውዶቼ። ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁኝ። እውነት ለመናገር ይህን ሰሞን ያው እንግዲህ እየተፈጠሩ ያሉ ነገሮች አሉ፣ ግርግሮች በአጠቃላይ በሄርሜላም በሁሉም ምክንያት እንግዲህ ሁሉም ቤተሰብ እየተበጣበጠና ውዝግብ ውስጥ ነው ያለው ማለት ነው። እንግዲህ ያው አንድ ደስ የሚል ዜና አለ። እሱም ደስ የሚለው ዜና እንግዲህ ኤፋ ከእስር ቤት መውጣቱ ነው። ኤፍዬ እውነት ከእስር ቤት ስለወጣ ኤፋችን ወደ ሚዲያው ስለመጣህ ነው፣ በራስም ቻናል ቪዲዮ ስለመጣ ከእስር ቤት ስለወጣ በጣም ደስ ብሎናል። እንግዲህ እህቲቱን ሙግት ውስጥ አስገብቷታል። ይሄ ማለት እንግዲህ እህቲቱ ራሱ እውነት ለመናገር ያለበት ሁኔታ ስላላየች እሷ ራሱ ትንሽ ደንግጣለች ማለት ነው። ምክንያቱም ይሄን ነገር ይላታል ብላ አልጠበቀችም። እንኳን አይደለም ባላጠፋው ጥፋት ታስሬ ይቅርና ጥፋት እንኳን ባጠፋ ራሱ እኮ ከጎን ትቆሚያለሽ ብዬ የማስበው እህት የነበረሽ እንዴት ነው ሳትጠይቂኝ? እኔ ጥፋት ቢኖርብኝ አልለቀቅም ነበር። ጥፋት ስለሌለብኝ ግን ተለቅቅ ያለው ከዚህ በኋላ ግን ሁሉንም አይቼዋለሁኝ። ከዚህ በኋላ በራሴ ነገር ነው የምራመደው እንጂ ማንም ባለኝ መንገድ አይደለም ብሎ እንግዲህ እህቲቱን አበሳጭቷታል። ግን ደግሞ የተናገረው ነገር ትክክል ነው እሱ ራሱ። ምክንያቱም ሩታም ኤፋም ይሄዚህ ነገር ውስጥ እንደሌሉበት ሁሉም ተናግረዋል። እሷ ማናት ሄርሜላ ከማንኛቸውም ጋር አይደለችም። ከሩታም ከኤፋም ከዳኒም ከሜሪም ከሁሉም ጋር ሜሪ እንደውም ለማሽቃባጥ እየሞከረችና እኔንም እንኳን ራሱ ከዚህ ነገር ላይ አልሳተፍም ብዬ ስላልኩኝ እኔንም ራሱ የሆነ ነገር ለማስደረግ እያሰቡ ነበር ያሉትን ሰምቻለሁ ብላ ራሱ ለአብርሃም ተናግራ ነበር። ግን በዚህ ነገር ላይ ሩታ ኤፍሬም ካሉበት የእውነት እኔ ራሴ ነኝ የምናደድባቸው። ግን ደግሞ ይህን የወረደ ስራ ይሰራሉ ብዬ አላስብም። ምክንያቱም ሩታ አልፈልግህም የራስን ህይወት ኑር ብላ ፈቅዳለታለች። ተስማምተዋል፣ ይቅርታ ተጠያይቀዋል። በቃ አለቀ። እና እንግዲህ ሩታ ይቅርታ የጠየቀችው ለዚህ ነው። እዚህ ይሄን ነገር ለማድረግ ፈልጋ ነው፣ ሄርሜላን ለመቅረብ ፈልጋ ነው ብሎ ነው ሰው አሁን ወደ መጥፎ ነገር እያሰበ ያለው። ሩታ ይሄን ነገር አድርገዋለች ያሉት ሩታ ይቅርታ የጠየቀችው ለዚህ ተንኮል አስባ ነው ብለው ነው እያሰቡ ያሉት። ግን ስህተት ነው፣ ይሄ ነገር አይደለም።